የኤርትራ ጦር በአፋር ክልል በኩል በኢትዮጵያ ላይ ወረራ ፈጸመ። የተፈራው የኢትዮ ኤርትራ ጦርነት በኤርትራ በኩል ተጀምሯል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። የህወሓት ታጣቂ ኃይል አዛዥ በይፋ ጦርነት አውጀዋል። ሁሉም ነገር አብቅቷል፣ ጦርነቱ ተጀምሯል ብለዋል። ዝርዝር ዘገባ ይዘንበታል። የቀድሞ የመከላከያ ሰራዊቱ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ የህወሓትን ሴራ አጋልጠዋል። ሰፋ ያለ ዘገባ አለን። ሳፋሪኮም ኢትዮጵያ በዳታ ጥቅል አገልግሎት ላይ የዋጋ ጭማሪ ማድረጉን አሳውቀዋል። ለዕለቱ ዘገባዎቻችን በቀዳሚነት የመረጥነው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊስ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድራም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም የሚሸጥ ሲሆን በእያንዳንዱ የውጭ ሀገር ገንዘብ ላይ ተጨማሪ 10 ብር ጉርሻ አለው። ሳፋሪኮም ኢትዮጵያ በዳታ ጥቅል አገልግሎቶች ላይ የዋጋ ጭማሪ ማድረጉን አሳወቀ። ሳፋሪኮም ኢትዮጵያ የጨመረ የመጣውን የሥራ ማስኬጃና የኢንቨስትመንት ወጪን ታሳቢ በማድረግ የሞባይል ዳታ ጥቅል አገልግሎት ላይ የዋጋ ማስተካከያ ማድረጉን ገልጿል። ኩባንያው ለደንበኞቹ ባስተላለፈው መልእክት ይህ የዋጋ ማመጣጠን እርምጃ የተወሰደው አስተማማኝና ጥራት ያለው የሞባይል ዳታ አገልግሎትን ተደራሽነቱን ለማስቀጠል መሆኑን ገልጿል። ሰፋ ባለ መልእክቱ ለ12 ሚሊዮን ደንበኞቹም ምርጥ የኢንተርኔት አገልግሎት ለማቅረብ ቁርጠኛ ነን በማለት ደንበኞቹ ላሳዩት እምነትና ቀጣይነት ላለው ድጋፍ ምስጋና አቅርበዋል። ምንም እንኳን ኩባንያው የዋጋ ማስተካከያው የተደረገበትን ዝርዝር የኢኮኖሚ ምክንያቶችን ባይዘረዝርም በኢትዮጵያ ውስጥ ያለው ወቅታዊ የዋጋ ግሽበትና የውጭ ምንዛሬ ለውጥ በቴሌኮም ዘርፍ ላይ ጫና እያሳደረ እንደሚገኝ ይታወቃል። ድርጅቱ ከዚህ ቀደም ከሚያዝያ 2017 እስከ መስከረም 2018 በነበረው ግማሽ በጀት ዓመት ውስጥ የነበረው ኪሳራ 52.8 በመቶ መቀነስ መቻሉን አሳውቆም ይህንን ማሻሻያ ያስመዘገበው በሀገሪቱ ከተደረገው የውጭ ምንዛሬ ተመን ማሻሻያና በኦሮሚያና በትግራይ ክልሎች ከታየው የጸጥታ መረጋጋት ጋር ተያይዞ መሆኑን ገልጾ እንደነበር ይታወሳል። የከተማና መሰረተ ልማት ሚኒስቴር ለረጅም ዓመታት ሲሰራበት የቆየውን የከተማ መሬት ሊዝ አዋጅን ሙሉ በሙሉ በማሻሻል የልማት ተነሺዎችን የካሳ ክፍያና የከተማ መልሶ ልማት ስራዎችን የሚመራ ገለልተኛ የልማት ኤጀንሲ ለማቋቋም ዝግጅቱን ማጠናቀቁን ገለጸ። የሪፎርሙ አስፈላጊነትና የቀድሞ ሕግ ማነቆዎች አዲሱ ማሻሻያ ለ14 ዓመታት ሲሰራበት የቆየውን የከተማ መሬት ሊዝ አዋጅ ቁጥር 721/2004 የሚተካ ነው። የቀድሞ ሕግ ግልጽነት የጎደለው አሰራር የሚታይበት መሬት በጥቂት ግለሰቦች እጅ እንዲከማች ያደረገና በተለይም በክልል ከተሞች የካቢኔ አባላት መሬትን በራሳቸው ፍላጎት እንዲመድቡ እድል የሰጠ መሆኑ በሰፊ ችግር ታይቷል። ሚኒስቴሩ እንዳመላከተው በአሁኑ ወቅት በመላ ሀገሪቱ ከሚቀርቡ የመሬት ጥያቄዎች ውስጥ ምላሽ ማግኘት የቻለው 35 በመቶ ብቻ ነው።
በክልል ከተሞች የካቢኔ አባላት መሬትን በቀጥታ የመመደብ ስልጣናቸው እንዲነሳ ተደርጓል። ይህም አሰራሩን ከግለሰቦች ፍላጎት ነፃ ለማድረግ ያለመ እንደሆነ ታውቋል። አዲሱ ኤጀንሲ በልማት ምክንያት ለሚነሱ ነዋሪዎች የሚፈለገውን ካሳና የቅሬታ አፈታትን በግልጽ አሰራር ይመራል የተባለ ሲሆን ይህም ልማትን የሚያደናቅፍ የካሳ ክርክሮችን ለመቀነስ ይረዳል ተብሏል። መሬት አስተዳደር ከብሔራዊ ዲጂታል መታወቂያ ፋይዳ ጋር እንዲተሳሰር በማድረግ የመሬት ወረራና ግምታዊ ግብይትን ለመቆጣጠር እንደታቀደም ለማወቅ ተችሏል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶችን በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክት አስተላለፉ። ጄኔራሉ ይህንን ያሳሰቡት በአዲስ አበባ በተካሄደ አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልሉ ያለውን የፖለቲካና ከጎረቤት ሀገራት ጋር ሊኖር ስለሚገባው ግንኙነት ያተኮረ ነበር። ጄኔራል ሳሞራም አሁን ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችን ተችተዋል። ማንኛውም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጄኔራሉም በሴራ ለውጥ ሊመጣ አይችልም ሲሉም አሁን እየተስተዋለ ያለውን የፖለቲካ ሴራ ኮንነዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበት አጽንኦት ሰጥተዋል። ጄኔራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱም ከውጭ ኃይሎች ጋር ስለሚደረግ ግንኙነት ነው። ከኤርትራ ጋር ያለው ህገወጥ ግንኙነት የጦር ስጋትን ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅምም ሲሉ አስጠንቅቀዋል። ይህ የጄኔራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነቶችን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባለበት ወቅት የተሰጠ እንደሆነ የፖለቲካ ታዛቢዎች ይገምታሉ። ጄኔራሉ ይህ አይነቱን አካሄድ ክልሉን ወደ ሌላ ዙር ግጭት ሊወስድ እንደሚችልም ስጋታቸውን ገልጸዋል። ለረጅም ዓመታት የሀገሪቱን መከላከያ ሰራዊት የመሩት ጄኔራል ሳሞራም የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባው ጉዳይም ምክር ለግሰዋል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጄኔራሉ ዘላቂ ጥቅም ማለት ደግሞ ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑን አስረድተዋል። ልዩነቶችን በሰላምና በድርድር መፍታት የአመራር ብቃት መለኪያ መሆኑን የጠቆሙት ጄኔራል ሳሞራም ከዚህ ውጪ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑን አስገንዝበዋል። ሰዎችን በህገወጥ መንገድ በማዘዋወር የተከሰሰው ኤርትራዊ ከተባበሩት አረብ ኤምሬቶች ለኔዘርላንድ ተላልፎ ተሰጠ። የ41 ዓመቱ ክዳኔ ዘካሪያስ ሀብተ ማርያም በኔዘርላንድ ፍርድ ቤት እንደሚቀርብ የሀገሪቱ አቃቢ ህግ በድህረ ገጹ ያወጣው መግለጫ ይጠቁማል። በኢትዮጵያ በፍርድ ሂደት ላይ ሳለ ካመለጠ በኋላ ላለፉት 5 ዓመታት በዓለም አቀፍ ደረጃ የሚፈለጉ ተጠርጣሪዎች ዝርዝር ውስጥ ገብቶ ነበር። በኔዘርላንድ ወታደራዊ ፖሊስ ታጅቦ ከተባበሩት አረብ ኤምሬቶች ወደ አምስተርዳም መወሰዱ ተገልጿል። ክዳኔ በወንጀል ቡድን ውስጥ በመሳተፍ ስደተኞችን በህገወጥ መንገድ በማዘዋወር ሰዎችን በማገት በብዝበዛም አካላዊ ጥቃት በማድረስ እንዲሁም ወሲባዊ ጥቃት በመፈጸም በኔዘርላንድ ሲፈለግ ነበር። የክዳኔ ጉዳይ ከሌላው ኤርትራዊ ተወልደ ጎይቶም ጋር የሚተሳሰር ሲሆን ጎይቶም ባለፈው ወር በኔዘርላንድ ፍርድ ቤት ቀርቧል። አቃቢ ህግ ጎይቶም በ20 ዓመት እስራት እንዲቀጣ ጠይቋል። የጎይቶም ጠበቆች ክዳኔን እንደ ምስክርነት ማቅረብ ይፈልጋሉ የተባለ ሲሆን እንደ አውሮፓውያን የዘመን አቆጣጠር በ2022 ከኢትዮጵያ ለኔዘርላንድ ተላልፎ የተሰጠው ጎይቶም ለፍርድ ቤት በሰጠው ቃል በቁጥጥር ስር የዋለው በተሳሳተ ማንነት እንደሆነ ገልጾ ነበር። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉ የህወሓት ታጣቂ ኃይል ጄኔራል ተናገሩ። ይህ ግልጽ የጦርነት እወጃ ነው ተብሏል። ብልጽግናን ጠላት ሲሉ የገለጹት የትግራይ ጄኔራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየታቸውን ሰጥተዋል። እያሸበሩን ነው ያሏቸውን አካላት ደግሞ እጃቸውን እንቆርጣለን በሚልም ዝተዋል። በራያ ግንባር የተሰማራውን የህወሓት ኃይል የሚመሩት ጄኔራል ዮሐንስ ወልደ ጊዮርጊስ በቅጽል ስማቸው ጆን መዲድም ጨዋታው አብቅቷል፣ ጦርነቱ ተቃርቧል ሲሉ ተናግረዋል።
ጀነራሉ እንደተለመደው ብልጽግና ፓርቲን በጠላትነት ፈርጀው የፕሪቶሪያ የሰላም ስምምነት መዘባበቻ እንዲሆን አድርጓል በማለት ወንጅለዋል። ጀነራሉ ይህንን ያሉት ከሰሞኑ መነጋገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብሰባ ላይ ነው። የህወሓት ልሳን በሆነው ወይን ድረገጽ በተሰራጨው የጀነራሉ ንግግር በጠላቶቻችን በኩል የፕሪቶሪያ የሰላም ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለት ተደምጠዋል። ከተፈናቃዮች ጋር በተያያዘም እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ ሲሉ ማክለዋል። እንደ ጀነራሉ ገለጻ ተፈናቃዮች በኃይል ወደ ወልቃይትና ወደ ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራሮች እየታሰበበት ያለ ጉዳይ እንደሆነ የተገለጸ ሲሆን ጀነራል ታደሰ ወረደም ከትላንት በስቲያ በሰጡት መግለጫ ተፈናቃዮች ካልተመለሱ ጦርነትን ማስቀረት አይቻልም ማለታቸው ተዘግቧል። ጀነራል ዮሐንስ ወልደ ጊዮርጊስ አክለውም አንድ እግራቸው ውጭ አንድ እግራቸው በትግራይ ክልል አመጽ ለመፍጠር የሚሞክሩ አካላት እጅ እንቆርጣለን የሚል ማስጠንቀቂያ አሰምተዋል። በአፋር ክልል ተቀምጠው ትግራይን ማሸበር የሚፈልጉ ያሏቸው ኃይሎችን በሽምግልና የማይገቡ ከሆነ እርምጃ እንወስድባቸዋለን ሲሉ አስጠንቅቀዋል። የኤርትራ ጦር ወደ ኢትዮጵያ አፋር ክልል ዘልቆ ገባ። ይህ የኤርትራ ትንኮሳ የአፍሪካ ቀንድን ያናውጣል ተብሎ የተሰጋው ጦርነት የጅማሮ ፊሽካ ነው ተብሏል። የኤርትራ ጦር ድንበር ተሻግሮ በቡሬም ድንገት ትንኮሳ እየፈጸመ መሆኑ የተገለጸ ሲሆን ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው ተብሏል። በማስታወቂያ ሚኒስቴሩ የማነ በኩል እኛ የምንፈልገው ሰላም ነው ቢልም በተግባር ግን ጸብ አጫሪ ድርጊቶችን ቀጥሎበታል ነው የተባለው። ዛሬ በወጣው መረጃ የኤርትራ ጦር በአፋር ግዛቶች ተሻግሮ በመግባት ትንኮሳ እየፈጸመ እንደሆነ አረጋግጧል። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን አዲስ ሪፖርተር ድረገጽ አስነብቧል። ዜናው ህወሓት ትዕግስቴ አልቋል በማለት መግለጫ ከማሰራጨቱ ጋር የተናበበ እንደሆነ ነው ያመላከተው። የኤርትራ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመ ካለባቸው አካባቢዎች መካከል ቡሬም፣ ዳንካል፣ ጋራቦና አዋላ ይጠቀሳሉ። ዘገባው እንዳለው በተለይም በቡሬ አፋር ድንበር አቅጣጫ የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገ ነው ብሏል። የኤርትራ ወታደሮች በአካባቢው ሰላማዊ የአፋር ዜጎችን በማዋከብና የክልሉን ድንበር ለመዳፈር ሙከራ ማድረጉን ተከትሎ ክልሉ ድርጊቱ በአስቸኳይ ካልቆመ ራሱን ለመከላከል አስፈላጊውን እርምጃ እንደሚወስድ እንዲሁም የፌዴራል መንግስት ጉዳዩን በቅርበት እንዲከታተል በአሰራሩ አግባብ ጥሪ ማቅረቡ ተሰምቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።